አበቂ አልተቻለች። አደራ ብላ የተሰጠችውን ዕቃ እንግዲህ ፈተሻ ጉድ አደረገችው ናታን ይች አበጌ የምትባል እንግዲህ የጀርመን ውሻ ማለት ናት። ሚስጥር የተባለ እንዳለ ከሷ የሚያመልጣት ነገር የለም። ስለዚህ ይህንን ነገር ካየችው መጉር ትሰራኛለች። ከዛ ናታንም ቃሉን ይበላል እና ይህ ነገር መፈጸም የለበትም ብሎ ከደበቀበት ቦታ እንግዲህ እሷ አይተው ስለነበረ ሰላም የሰጠችውን ያደራ ዕቃ ከፍታ ጉድ አድርገዋለች። ሰላም እያንዳንዱ ሚስጥሯ ከዛ ማስታወሻ ላይ ጽፋለች። የጻፈችውም እንግዲህ ስለ ዳጣና እንዲሁም ደግሞ ስለምትወልደው ልጇ ከዛ በተጨማሪ ደግሞ ምን አይነት ህይወት እንዳሳለፈች እና ዳጣ ደግሞ ብቸኛ እንዳልሆነች እንዲሁም ደግሞ በዙሪያዋ ዘመድ ወገን እህት አክስት የሚባሉ እንዳሏትና ብቻዋን እንዳልተወለደች እንዲሁም ደግሞ ልክ እንደ አንድ ዛፍ ምንም አይነት ግንድ የሌላት እንዳትሆን አድርጋ ደብዳቤ ጽፋለች። ግን የአክስቶቿንና ያጎቶቿን ስም እያንዳንዱ ጽፋላታለች በዛ ማስታወሻ ደብተር ላይ። ከዛ በተጨማሪ እንግዲህ እኔ እናትሽ ነኝ እወድሻለሁ፣ እንዲሁም ደግሞ ራሴን ትቼ የወደኩት ራሱ የዛን ቀን አንቺ ልጅ መሆንሽን ስላወቅኩ ነው። ይህንንም ታስታውሻለሽ፣ በአካልም አይተሽኛል። ምናልባትም እንኳን አንድ ነገር በሆነ እንግዲህ አሁን ሆስፒታል ሄጄ ይህ ማስታወሻ ደብተር ማጽናኛ ይሆንሻል በማለት እንግዲህ በጣም ብዙ ምስጢሮችን ጽፋለች። ዳጣ ይህን ነገር ካየች በኋላ እንግዲህ ምን ልትል ትችላለች አይታወቅም። ሆኖም እንግዲህ አጅሪት አበጌ ያው ሰላም በጣም እያለቀሰች ነበር የጻፈችው። እንግዲህ ያንን ደብዳቤውን ከጻፈችውን በኋላ ከዛ ቤት አሉ ብላ ያሰበቻቸው እንዲሁም ደግሞ አንደኛ ዳጣም በጣም ስለሚወዳት ናታን ሁሌም ከጎኗ አይተዋትም። እኔ አንድ ነገር በሆነ እንኳን በእርግጠኝነት እሷን ስለሚያፈቅራት ከእሷ ጋር እንደሚሆን እርግጥ ነው አይከዳኝም ብላ ነው እንግዲህ ያሰበችው። አሁን ላይ ደግሞ ገና ሳትሞት ወይም ደግሞ ገና እኔ ከሌለው ብቻ ነው እንግዲህ ስጠው የተባለች ይህን ደብዳቤ እኔ ከዚች ምድር ላይ ከሌለው ወይም የሆነ ቦታ ከሄድኩ የዛኔ ይሄንን ነገር አወጣ ስጣት ነው የተባለ። ግን እሱ አሁን ምንድን ነው ያደረገው? ገና ለገና ሰላም ሳትሄድ ወዴትም እንዳለች እዚሁ ቁጭ ብላ ነው እንግዲህ ጉድ ያደረጋት። ስለዚህ ይህንን ነገር ደግሞ አሁን ፈልጋ አግኝተዋለች ማለት ነው። በእርግጥም ናታን ይህንን ነገር ካገኘችው አበጌ በጭም አለቀኝም፣ ስለዚህ ጉድ ነው የሚሆነው፣ የቤት በአንድ እግሩ ይቆማል ብሎ አስቧል። እንግዲህ ካሰብን በኋላ ያንን ነገር ማድረግ የፈለገው ምን ነበረ? ተሳስተዋል። መደበቅ የነበረበት ከመኝታ ክፍል አልነበረም። ከዛ በተጨማሪ ደግሞ ክላሱን መቆለፍ ነበረበት። እንግዲህ ክላሱንም ሊቆልፈው አልቻለም። ምንድን ያደረገው እሱ ቁጭ ብሎ ሰላም የሰጠችኝ ማስታወሻ ደብተርማ እንደዚህ ቀላል አይደለም፣ ስለዚህ ነገር ምን ሊሆን ይችላል እያለ በጣም ያብሰለስላል የነበረ እንግዲህ ከራሱ ጋር እንግዲህ ነገር መሆን አልነበረበትም። ይሁን እንጂ እሺ በማለት እንግዲህ አንዳንድ ጊዜ ነገሮቹ አዘናግተውት ነው እንግዲህ እንደዚህ የሆነው እንጂ ባያዘናጉት ነገር ይህ ነገር አይፈጠርም። መደበቅ የነበረበት እንደውም ከአበጌ ክላስ ነው። አሁን አበጌ የሌሎቹን ክላሶች እያንዳንዱ ትፈትሻለች፣ ግን ከራሴ ክላስ ምን አለ ብላ ፈትሽ አታውቅም። እንግዲህ አበጌ ወዲያውኑ ምንድን ያደረገችው ናታን የደበቀን ትልቅ ሚስጥር አለ፣ እሱ ነገር ደግሞ መጋለጥ አለበት እና እናትዬ ይህንን ነገር ካወቅኩ በኋላ እነግርሻለሁ በማለት እንግዲህ ለእናቷ ትነግራታለች እንደተለመደው ማርታም እናትሽ በቃ አቃጥለሽ ልትደፊ ነው ወይ? በቃ ምንድን ነው ነገርሽ? እባክሽ ተይኝ ስትላትም ነበረ። ግን ደግሞ እሷ የምትሰማ ወይም ደግሞ ተነግራ እንኳን በቃኝ የምትል ሰው አይደለችም። የእውነቴን ነው። በጣም አሳሳቢና አንገብጋቢ ጉዳይ ነው ይህ ነገር። ምናልባትም እኮ ህይወታችንም ሊያበላሸውም ሊያመሰቃቅለውም ይችላል እና ይህ ከምንሽ ነገር በላይ እንደው በታምኝ ጥሩ ነበረ ብላ እንግዲህ ብትነግራትም ወይዘሮ ማርታ ግን አላመነቻትም። አንቺ ሁል ጊዜ የማይረባ ትልክስ ነገሮችን ተልካሻ ነገሮችን ወደ አይምሮዬ ከማመንጨት ውጭ ሌላ ምን የምታመጪው አማራጭ የለም ብሏታል። እንደገና እንግዲህ ከድርንም ያው እስከዛሬ የሱቅ ደንበኛ እንደነበረ ነው የምናውቃቸው። ይሁን እንጂ እንግዲህ የሱቅ ነጋዴ የሆነው እነ ውሃንና ምጥንን ያው የሮመዳን አፍጥር በሚለው ሰበብ ጋብዟቸዋል ማለት ነው፣ ቁርስ ከሱ ጋር እንዲበሉ። ስለዚህ እንግዲህ ደረጃ ደግሞ እናንተ አሁን እኔ ከከድር ቤት ይዣችሁ የሚሄዱ ለምን መሰላችሁ? አንደኛ ወግና ባህል እንድታውቁ ነው። ሁለተኛ ሃይማኖት የሚለውን ነገር እንድትለዩ ነው። ከዛ በተጨማሪ ደግሞ ጎረቤቶቻችን እንዴት ልጆቻቸው እንደሚያሳድጉና እንዴት ምን መማር እንዳለባቸው የሚያሳይ እያንዳንዱ ነገር ማወቅ አለብን በማለት እንግዲህ ይህንን ነገር ለመፈጸም ተገዷል ማለት ነው። ይሁን እንጂ እንደዛ ከልም በኋላ ብዙ ነገሮችን ሲነግራቸው ነበር። ሰው ውሃ እንደ ልጅ ስለሆነች እንግዲህ ከሰው ቤት ሄዳችሁ እንኳን እንዳታሳፍሩ ሲላቸው ምጥን እሺ ብላለች። ያው አለባበሳቸው ምናምን ራሱ አምሮባቸው ነበረ። እነሱ ደግሞ ሁለቶች እንግዲህ በጣም ተቸግረው ነበር ማለት ይቻላል። እንግዲህ ምጥንም ብዙ ነገር አድርጋለች ማለት ነው። ያው ተመር ካልሰጠኝ እያለች እንግዲህ እዛ ይቀርብላትን ነገር ራሱ በአንድ ጊዜ ለጥ አድርጋ
ልትበላ ስትል እንግዲህ ደረጀም ነው ባይኑ ያያታል። የልጅ ነገር እኮ በጣም ነው የሚያስቀው ማለት ነው። አቡሃ ምንድን ነው ያደረገችው? ሳምቡሳ ምናምን እያንዳንዱ ፍራፍሬ ቀርቦ ማለት ነው የሮመዳን ነው የሚባለው። ከዛ ወዲያውኑ እጇን ስርድ አደረገችው። ግን ምጥን በጣም ብልጥና አስተዋይ ናት። ከሷ የተሻለች ስለሆነች ወዲያውኑ እጇን ነው ለቀም ያደረገቻትና ደረጀ በጣም ነው የደነገጠው። እንግዲህ ተሳቋል ሁሉ ማለት ነው ከከድር ፊት ተሳቋል። ከድር ደግሞ ሁኔታውን ተረዳውና ኧረ ደረጀ ምንም ችግር የለም ጋሻ አብሽር ምናምን እያለ ፈታ እያደረጉ ነበረ። እና እንግዲህ ወይዘሮ ማርታም ለምን አትሄጂም ነይ እንሂድ ሲላት አልሄድም ነው ያለችው። እንግዲህ አልሄድም ካልሽማ ምንም ማድረግ አልችልም እኔ ልጆችን ወስጄ አሳያችኋለሁ ማለት ያው ጥሏት ሄዷል። እሱ አኩርፋ ነበረ። ባዶ እጁን አትሄድ የሆነ ነገር ይዘህ ሂድ ብለዋለች። እሱ የያዘውም ነገር ነበረ ደግሞ ማለት ነው። እንግዲህ ከድር እየተቀበላት ነው ያለው ውሃን የያዘችውን ፌስታል ምናምን ዳቦ ምናምን ይዘው ሄደዋል። ከዛ ያው የልጅ ነገር አለ አይደለ አልሰጥም ብላ ቀጥ ብላለች። ከድር በግድ ነው እንደው ሙጭጭ አድርጎ የተቀበላት ማለት ይቻላል። እንደዛ አድርገው እንግዲህ በሉ ጠጡ። ከዛ እንግዲህ እየበሉ እያለ ያው ተመር ስጠኝ ሱቅ እኮ ማታ አለ በጣም እወዳለሁ እያለች ነው እንግዲህ ውሃ የምታስቸግረው። እሷ ደግሞ እንዴ ተመር እኮ እንደዚህ በቀላሉ አይሰጥም ሲጀመር ያ የሚሸጥ ነው ይላታል። እና ታዲያ እኔም እኮ እገዛለሁ ይላታል። እንግዲህ ደረጀም በዚህ መልክ ችግር የለውም ይገዛልሻል በማለት ነው እንግዲህ የነገራት። ከዛ ደግሞ የተመርን ጠቀሜታ ሲያብራራ ነበረ። በሮመዳን ውስጥ ለምን ተመር እንደሚበሉ ታውቃላችሁ ብሎ ጠይቃቸው ማለት ነው ደረጀ። እነሱም እንግዲህ አላቅም ነው ያሉት። ስለዚህ ያው ነብዩ አላ በሮመዳን ወቅት በተምር ብቻ ስለሚያፈጥር በዛ ነው እንግዲህ ያፈጠሩት የሚል መልስ ነው እንግዲህ ያው የሰጣቸው። ከዛ ያው የተመርን ጠቀሜታ ነው ያብራራው በእርግጥም ደረጀ እና ደግሞ ተምር ሲጾም ኃይል እንደሚሰጥ ለጤናም ጥሩ እንደሆነ እና ደግሞ ብርታት እንደሚሆንም ነገራቸው ማለት ነው። እነ ምጥንም እንግዲህ ይህንን ነገር ተግባራዊ ለማድረግ እሺ ብለው ነው የተቀበሉት ማለት ነው። ስለዚህ ከድርም ያው እየተጫወተ ነበር ማለት ይቻላል ከልጆቹ ጋር። እነሱም በጣም አልተቻሉም ነበረ። ሆኖም እንግዲህ እንደምንም በሉ ጠጡ። ከዛ ግን በዚህ መካከል ምንድን ነው ከድር ያለው ሰላም እኮ አርግዛ እየዋትና እንዴት ነው ይሄ ነገር በእናንተም ሃይማኖት እንደ ሁለት ማግባት ተጀመረ ብሎ ነው የቀለደው እንግዲህ ከድር። ደረጀ ደግሞ አረ እንደዛ አይደለም ቀልደኛ ነው ከድር በማለት ፈገግልና እንግዲህ ሰላም ናት የልጇን አባት የምታውቀው ብሎ ቁጭ ይላል ማለት ነው። እንግዲህ እሱ እንደሆነ አላወቅም እስካሁን። ሰላምም እንግዲህ ከዛ ማስታወሻ ደብተር ላይ የጻፈችው ነገር አባቱ ራሱ አያውቅም ይህ ልጅ ከሱ እንደሆነ፣ ግን ደግሞ ለወልድ ስል ሆስፒታል ስገባ ለእሱ ነግረዋለሁ ብላለች። እንግዲህ ሰላም ታውቋታል መሰለኝ ሳስበው እርግዝናዋ መጥቷል። በእርግጥም ግን ደግሞ ሆስፒታል ገብታ ራሱ የምተርፍ አልመሰላትም። ለምኑም ይህንን ደብዳቤ ብጽፈውና ለልጇ ቢደርስላት በጣም አሪፍና ተመራጭ ነው ብላን ያሰበችው። ከዛ እንግዲህ ለዳጣም የጻፈችው ደብዳቤ በጣም ልብ ይነካ ነበር። አንጀት በቃ ይበላል ማለት ይቻላል። ምክንያቱም በጣም እንግዲህ ያለቀሰች ነው የጻፈችው ያን ደብዳቤ። እንደምንም አድርጋ የወለናታን ሰጥተዋለች ማለት ነው። ከዛ ይሄ ልጅ አለቻት ወንድምሽ ነው ተንከባከቢው በሚለው ነው እንግዲህ የሰጠቻት። ሴትም ሆነች ወንድ ብቻ እንክብካቤ ያስፈልጋታል አደራሽ ነው የተባለችው እንግዲህ እና ለዳጣ ራሱ አልነገረቻትም በነገራችን ላይ። ከዛ ማስታወሻ ደብተር ላይ ለዳጣ ራሱ ከማን እንዳረገዘችው አልተናገረችም። ለራሷ እና ለአባቶቿ ነው ነገራለሁ ያለችው። ይሄ ነገር ጥሩ ነው። ከዛ ደግሞ ማለት ነው ይሄንን ደብዳቤ ማንበብ ያለበት ዳጣ ናትና በምታምኑት አምላክ ይዣቸዋለሁ ብላ እንግዲህ ለምናለች። ስለዚህ አሁን አበጌ ምንም ሳትፈራ ተለምና በፈጣሪ ገፍታ ማየቱ ይህንን ደብዳቤ በጣም ከባድ ነገር ነው። ስለዚህ አሁን እንግዲህ ምን ታደርጋለች አበጌ? ይህንን ደብዳቤ ገፍታ ይተዋለች። ካየችው በኋላስ ምን ይሆናል? አበጌም እንግዲህ በመጨረሻ ይህንን ደብዳቤማ ለእናቴ ካላሳየው እኔ ሞቼ እገኛለሁ በማለት ትገኛለች። እንግዲህ በእርግጠኝነት ለማርታ ካሳየቻት፣ ማርታ ደግሞ ይህን ነገር ካወቀች በጣም ከባድ ነበረ። ሰላም ደግሞ ዳጣን እንዴት እንዳረገዘቻት እያንዳንዱ ነገር አብራርታለች። ምክንያቱም ደግሞ እትዬ አለች እንግዲህ 1 ዓመት ከ6 ወር ወደ ውጭ ሀገር ወደ ስራ ሄዳ ነበረ እና በዛ ቅጽበት ነው እንጂ የተፈጠረሽው 1 ወር ልትመጣ ሲቀራት ወዲያውኑ ወለድኩሽና እንግዲህ ወስደው ጣሉሽ። ይሄ ነው ችግሩ፣ ይሄ ነው ምክንያቱ። እትዬ ምንም ነገር አታውቅም ትላለች። ስለዚህ ወይዘሮ ማርታ እንግዲህ 1 ዓመት ከ6 ወር ወደ ውጭ ሀገር ቆይታ መጥታለች። ባለፈው እንግዲህ አበጌ ራሱ ወደ ውጭ ሀገር መቼ ነበር የሄድሽው እያለች ስታጣራን ነበረ። ይህን ነገር እያንዳንዱ ነግራታለች፣ ግን ደግሞ አልገባትም። እስካሁን ያገኘችው ፍንጭ የለም። ማርታ በጭራሽ በ1 ዓመት በ6 ወር ውስጥ ይህ ሁሉ ነገር ይከሰታል ብላ አላሰበችም። እንግዲህ ጎረቤት መጠቃቀሽ አድርጓቸዋል። የሰላም እርግዝና አሳስቧቸዋል። ብቻ ናታን አሁን ተጨንቋል። ከዛ እንግዲህ አሁን ማር አማረኝ እያለች ነው ያለችው። እንግዲህ እስካሁን ምንም የማራት ነገር አልነበረም። ስለዚህ ዳጣ እንድታመጣላት ጠይቃታለች።
ዳጣ ደግሞ ገንዘብ የላትም አሁን ላይ። ናታን ነው እንግዲህ ማስገዛት የፈለገችው። ናታንም ችግር የለውም በማለት ያው ፍቅር እየሰጠ ምናምን ሊገዛላት አስቧል ማለት ነው። ስለዚህ ይህ ምስጢር ከፈነዳ ማርታ ምን ታደርጋለች? በተለይ ደግሞ እያንዳንዱ ነገር ያን ምስጢር ስለተጻፈ በእርግጠኝነት ታሳያታለች እንጂ አዋቂማ ዝም አትልም። መልካም ጊዜ ሆንላችሁ።